ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ሰበር ነው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ጸሐፊ ማርክ ሩት አውሮፓውያኖችን ያለ ዩናይትድ ስቴትስ አሜሪካ ድጋፍ ራሳችንን መከላከል እንችላለን ብላችሁ የምታስቡ ከሆነ ሕልማችሁን ለጥልጡ ሲሉ ልካቸውን ነገሯቸው። አሁንም የአውሮፓ ኅብረት ወይም አውሮፓ እንዳለ ራሱን ያለ አሜሪካ መከላከል ይችላል ብሎ የሚያስብ ሰው ካለም ሕልሙን መቀጠል ይችላል ብለዋል። ሲቀጥሉም አትችሉም አሏቸው አውሮፓውያኑን። ያለ አሜሪካ አትችሉም፣ አንችልም፣ አንዳችን ለሌላችን እናስፈልጋለን ብለዋል። ሚስተር ሩት እንዲህ ፍጥጥ ግጥጥ ባለመልኩ እውነቱን ያፈነዱት ትናንት ብራስልስ ውስጥ የሚገኘው የአውሮፓ ፓርላማ ፊት ተገኝተው ባደረጉት ንግግራቸው ነበረ። የኔቶ አለቃ እንዳከሉት አውሮፓውያን በእርግጥም ከልባቸውም ራሳችን ብቻችንን መከላከል እንችላለን የሚሉ ከሆነ እንግዲያውስ የመከላከያ በጀታችሁን የዓመታዊ ምርታችሁ ጂዲፒ 10% አድርጉት ብለዋል። አክለውም $ቢሊዮን አውጥታችሁም የራሳችሁን የኒውክሌር ቦምብ አቅም መገንባት ይኖርባቸዋል ብለዋል። ብቻችንን እንከላከል የምትሉ ከሆነ አሉ ዋና ጸሐፊው፣ የነጻነታችን የመጨረሻ ዋስትና ሰጭን ታጣላችሁ፣ የአሜሪካ የኒውክሌር ዣንጥላ ብለዋል። መልካም ዕድል፣ መንገዱን ጨርቅ ያደርግላችሁ ብለዋል። ኢሳይያስ በጣም የሚገርም ንግግር ነው። ዓለም በጣም የሚገርም ብቻ አይደለም የሚያስደነግጥም፣ በሌላ መልኩ ደግሞ ስንመለከተው ደረቅ እውነት ነው። ይሄ አባባል ግን አውሮፓን የአቋም ለውጥ እንዲያደርግ የሚያስገድድ ነው ብለን እንውሰድ። በተለይ አሁን ግሪንላንድ ላይ ያለውን አመለካከት ከግሪንላንድ የዶናልድ ትራምፕን ሐሳብ በመቀበል ዋስትናችንን እናረጋግጥ ወደሚለው ሐሳብ የሚሄድ ይመስልሃል? ሰውየም ይህንን የተናገሩት የግሪንላንድ ጉዳይ ጋር በተያያዘ በተለይ ፕሬዚደንቱ በኃይልም ጭምር ልወስድ እችላለሁ ማለታቸውን ተከትሎ ከዛም በላይ ደግሞ ወደ ኃይል ወደሚወስዳቸው ምዕራፍ መሄድ ሳያስፈልጋቸው አውሮፓውያኑ ዴንማርክ ደሴቷን እንድትሸጥላቸው ያደርጉ ዘንድ በተለይ 8 አገሮችን ለይተው 8 አገሮቹ በአውሮፓ በኔቶ ስም በኔቶ ማዕቀፍ ስር ወደ ግሪንላንድ አብነታዊ የሆነ ወታደራዊ ስምሪት አድርገው ነበረ ለአጭር ጊዜ የሚቆይ። እነዚህ ይህንን ወታደሮቻቸውን ወደ ግሪንላንድ የላኩት 8 አገሮች ላይ ነው
ነጥለው የታሪፍ ከፈረንጅ ፌብርዋሪ 1 የሚጀምር የ10% ታሪፍ ጉዳዩ ደግሞ ካልተፈጸመ አሁንም ዴንማርክ በጀ ብላ ለአሜሪካ በገንዘብ እንድትሸጥ ካላደረጉና ጊዜው ከሄደ ከግንቦት 1 በነሱ ሜይ 1 ጀምሮ ደግሞ ወደ 25% ታሪፉን እንደሚያሳድጉት መግለጻቸው ይታወሳል። ስለዚህ ይህን ተከትሎ አውሮፓ በይፋም ሆነ በድብቅ የሄደበት መንገድ ከአሜሪካ ጋር ያለውን የንግድ ትስስርም ሆነ ወታደራዊ ትስስር የመጨረሻ አማራጭ ሆኖ ከመጣና ፕሬዚደንቱ በምንም መንገድ አቋማቸውን የማይቀይሩ ማያለዝቡ ከሆነ እዛ ውስጥ መገባት እንደሚያስፈልገው የነበረ የአውሮፓውያኖቹ ውይይት። አንደኛ እነሱ ለዶናልድ ትራምፕ ታሪፍ ተመሳሳይ የታሪፍ እርምጃ በመውሰድ በሁለቱ አገሮች መካከል ያለው የኢኮኖሚ ግንኙነት፣ የንግድ ግንኙነት ከሞላ ጎደል ወደማይቻልበት ደረጃ ሊያደርሰው የሚችል አቅጣጫ ነው ለመያዝ የፈለጉት። ሁለተኛ በአውሮፓ ግዛቶች ውስጥ ተንሰራፍተው የሚገኙ 31 የጦር ሰፈሮች አሉ፣ የአየር ኃይል ጦር ሰፈሮችን ጨምሮ እንደዚሁም በርካታ ወታደራዊ ተቋማት አሉ። እነዚህን መዝጋትና አሜሪካ ኃይሏን ወደ መካከለኛው ምስራቅና ለአፍሪካ ዝግጁ አድርጋ የምታቀርብበትን እድል ማሳጣት የሚል ጠንካራ አቋም እየተነጋገሩ ነበር። በይፋ አውጥተው የተነጋገሩበት ባይሆንም ብዙ ኦፕሽኖቻቸው ምን ማድረግ እንችላለን፣ አሜሪካ እንደዚህ ከሆነች አሜሪካንን መበገር አለብን እና እንደ አውሮፓ ራሳችንን መጠበቅ አለብን የሚል በእውነት ስር ነቀላዊ አቋም ነበረ አጠቃላይ አቅጣጫው። መጨረሻ ላይ ፕሬዚደንቱ ዳቮስ ባለፈው ሮብ ሐሙስ ዕለት ነው መድረኩ ላይ የተናገሩት። እዛ በሄዱበት ወቅት በተለይ ከዚህ ከኔቶ ዋና ጸሐፊ ማርክ ሩት ጋር ከተነጋገሩ በኋላ ባልተጠበቀ ሁኔታ ከዛፍ ወርደው ተገኝተዋል ማለት ነው። በእርግጥ በዳቮሱ ንግግራቸው የዛቱትን የ10% ታሪፍ ተግባራዊ እንደማያደርጉ ቃል ገብተው ነበረ። ከዛ ውጭ ግን ግሪንላንድ ላይ ያላቸው አቋም በሽያጭም ሆነ በውጊያ የመውሰድ አቋማቸው ላይ ምንም የሚያሳዩት መለሳለስ አልነበረም። ይሁንና ከዛ ንግግራቸው በኋላ ከኔቶ ዋና ጸሐፊ ጋር ከተነጋገሩ በኋላ ግን ያው እንደሰማነው በአጠቃላይ ግሪንላንድ ላይ አጠንክረው የያዙትን በገንዘብ ወይም በጉልበት የሚል አቋማቸውን አሁን ትተው በአጠቃላይ ኔቶ እንደ ኔቶ የአርክቲክ ጥበቃን የአርክቲክን ወታደራዊም ሆነ ኢኮኖሚያዊ ደህንነት የማስከበር ተልእኮን በጋራ እንዲወጡ ወደሚል አቅጣጫ ሄደዋል። እነሱ በፊትም ይሄን ነበረ የሚጠይቁት እና እንግዲህ ሁለቱ ከዚህ ባለፈው የተነጋገሯቸው በግል የተነጋገሯቸው ሙሉ ዝርዝሩ አልወጣም። ነገር ግን በዚህ በፓርላማው ንግግራቸው አንዱ አሁን አርክቲክ ላይ በረዶው እየቀለጠና የተለያየ አያሌ የባቡር የመርከብ መሄጃ መስመሮች እየተከፈቱ ከመሆኑ ጋር ራሽያና ቻይና በከባቢው በወታደራዊና ኢኮኖሚያዊ ቅርምት ዝግጁነት አላቸው የሚል ግምገማ ነው ያለው። ስለዚህ እነዚህን አገራት እንደ ኔቶ በግሮ መያዝ አስፈላጊ መሆኑን በመተማመን ከአሜሪካ ጋር አብሮ መስራት፣ አለበዛ ደግሞ በተለይ ሶስቱ ሀገሮች ዴንማርክ፣ አሜሪካና ግሪንላንድ ራስ ገዝ ናት። እነዚህ መወያየት መቻል አለባቸው ብለዋል። ምን ማለታቸው ነው? መወያየት መቻል አለባቸው ሲሉ አሁንም ያው ጉዳይ አለ የሚል ጥያቄ የሚያነሱ አሉ። ኤንወይ
ዋና ጸሐፊው እዚህ ድረስ ነው የተናገሩት። ነገር ግን የንግግራቸው ጭብጥ ዞሮ ዞሮ አሁን ባለው ተጨባጭ ሁኔታ አውሮፓ ያለ አሜሪካ ደህንነት የለውም። ይሄንን ብትክዱና አሁን በራሳችሁ ምክንያት ተገፋፍታችሁ ያለ አሜሪካ ለራሳችን እንበቃለን የሚል አመለካከትና እምነት ከሆነ ያላችሁ ህልም ላይ እንደሆናችሁ ነው የምነግራችሁ። እና ይሄን ከምራችን ማድረግ አለብን የምትሉ ከሆነ ደግሞ የጂዲፒያችሁን የዓመታዊ ጠቅላላ ምርታችሁን 10% ለመከላከያ በጀት ማድረግ ግድ ይላቸዋል ነው ያሉት። ዓለም የአውሮፓ ስጋት የሆነ ሀገር ማን ነው? ስጋት የሆነው ሀገር በድርድር ወይም በተለያዩ አይነት መንገዶች በጋራ አብረው ሊሰሩ የሚችሉበትስ መንገድ የለም ወይ? ጦርነቱን ብቻ እንደ አንድ አማራጭ ማየት ያስፈለገበት ሁኔታስ ምንድን ነው? ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት አንድ መሠረታዊ መርህ አለ። በአገር ብቻ ሳይሆን በግለሰብም ሕይወት ላይ መሠረታዊ ነው። ይሄ እንደ ራስን ለመከላከል እንደምትችል ራስን መከላከል እንድትችል ሆነ በመዘጋጀት ማሳየት ካልቻልክ ሌላው ሰው ይመታል፣ ይደፍራል። መሬትን ይወርሰዋል፣ ሚስትን ይወርሳል፣ ልጆችን ካላስቃየው ይላል። በግለሰብ ደረጃ ይሄ ሰውንም እንስሶችንም የሚያመሳስለን ነገር ነው። መሰረታዊ ነው። ራስህን ለመከላከል የሚያስችልህን ብቃትና ዝግጁነት ይዘህ ካልተገኘህ በጫካ ውስጥ ትበላለህ። በሰው ዓለም ውስጥ ደግሞ ትናቃለህ፣ ትነጠቃለህ፣ ትገለላለህ፣ ትዘረፋለህ፣ ባዶን ትቀራለህ። አስፈላጊ ከሆነ ሁሉም ነገር ታጣል፣ ሕይወትን ጭምር አተ ንብረት ይሄዳል። ስለዚህ በሀገራትም እንደዚሁ ነው። አውሮፓውያን ምን አደጋ አለባቸው? አውሮፓውያን ከፍተኛ ኢኮኖሚ ያላቸው ያው እነሱ በዚህ በዲሞክራሲ ላይ ሊበራል የሚሉትን ቫሊዩ ላይ ተመርኩዘው የሚኖሩ ህዝቦች ናቸው። እንደ ማንኛውም አህጉር የኢኮኖሚ ሪሶርስ አላቸው፣ ብዙ ነገር አላቸው። ስለዚህ አሁን እንደ አንድ ተባር ነው መናገራቸውን አይደለም የምናየው። በተናጠልም በታሪክ ትንሽ ወደ 60 ዓመት ብንሄድ ጀርመን ጠቅላላ አቃቃሪውን አውሮፓን በእሷ ስር ለማድረግ አልተንቀሳቀሰም። ናዚ ጀርመን
ናዚ ጀርመን እኮ መላ አውሮፓን ይወጉ አይደለም እንዴ? እስከ ሰሜን አፍሪካ ድረስ መጥተዋል። በዛ ውጊያ ቢያሸንፍ ኖሮ ምንድን ነው ራሽያ የለ፣ እንግሊዝ የለ፣ ፈረንሳይ የለ፣ ቤልጂክ የለ፣ ፖላንድ የለ፣ ሃንጋሪ የለ፣ ቡልጋሪያ የለ። ይሄ ሁሉ ተጨፍልቆ ጀርመን ይሆናል። በጀርመን ስር ቀጥ ብሎ ብረት እያነጠረ የእነሱን ወርቅ ይሰራል። እና ይሄ ማለት ማንኛውም ሀገር ራሱን መከላከል መቻል አለበት። ሌላ ምንም ዋስትና የለውም። ራሱን ለመከላከል በሚያስችለው አቋም ላይ ያልተገኘ አገር ግዛቶቹን ያጣል፣ ሉዓላዊነቱን ይነጠቃል እና በተፈጥሮ ያገኘው ሀብቱ የሀያላኖች መቀራመቻ ይሆናል። አፍሪካ አህጉርን እንደ አህጉር ብትወስዳት ታዲያ መከራዋ ምንድን ነው? እንደ ኮንጎ ሀብታም አገር የለም ነው አይደል የሚባለው? በማዕድን ለኮንጎዎች ምንድን ነው የተረፋቸው? ለኮንጎዎች እልቂት ነው። አሁንማ የመጣ ሌላ ጎረቤት የአፍሪካ ሀገር ራሱ ጦርነት እያደረገ ይዘርፋል ወርቅ። የአፍሪካን አንጡራ ሀብት ከመሬት ማውጣት ራሱን የሚጠይቅ እውቀት ነው፣ ራሱን የሚጠይቅ ስልጠት ነው። ይሄ እንኳ አፍሪካ ባታወጣው ይሄንን እንዲያወጡላት የሚመጡ ኩባንያዎች ናቸው አብዛኛውን የሚወስዱት። በራሱ አትችልማ። አስፈላጊ ደግሞ ሲሆን ጦርነት ይቆሰቁሱባል። ማንኛውም የተፈጥሮ ሀብት አፍሪካ ውስጥ መዋጊያና መተላለቂያ እንዲሆን ነው። ስለዚህ እንደ ሀገር፣ እንደ ሀጉር፣ እንደ ግለሰብ ጭምር ራስን ለመከላከል በሚያስችል አቋም ላይ መገኘት አለብህ፣ ሁኔታ ላይ መገኘት አለብህ። ስለዚህ አውሮፓውያኖቹ 100% ራሳቸውን መጠበቅ አለባቸው። አንድ እንደ አውሮፓ ህብረት፣ እንደገና ደግሞ እንደ ራሳቸውን የሚኖሩት እንደ ራስህ፣ እንደ እንግሊዝነትህ፣ እንደ ፈረንሳዊነትህ፣ እንደ ጀርመንነትህ ራስን ለመጠበቅ ዝግጁ መሆን መቻል አለብህ። ስለዚህ እነ ቻይና እንደሚያስፈልጋቸው ማለት ነው። እና በዛ መንገድ ነው ማየት ያለብን ዓለም። ስለዚህ አሁን ይሄ ምስክርነት ለዶናልድ ትራምፕ ምንድን ነው ሊሰጣቸው የሚችለው? ዋነኛው ነጥብ ፕሮባብሊ ዋና ጸሐፊው ራሳቸው አውሮፓዊ ናቸው። ማስገንዘቢያቸው በስሜት አንነዳ ነው። መሬት ላይ መራራ እውነቶች አሉ። እነዚህን መራራ እውነቶች በመቀበል ባስተውሎት እንራመድ ነው። አሁን ባለንበት ተጨባጭ ሁኔታ ላይ ቆማችሁ ራሳችንን መከላከል እንችላለን የምትሉት እንቅልፍ ላይ ናችሁ፣ ህልም ላይ ናችሁ። እና ይሄ እንሞትለታለን ለምትሉት ነፃነት ዋነኛው የመጨረሻ ዘ አልቲሜት ጋራንተር ነው ያሉት የአሜሪካ የኒውክሌር ጃንጥላ ነው። አሜሪካና ወይም ኔቶ ፈረሰ፣ አሜሪካና አውሮፓ ተነጣጠሉ ቢባል እውነቱን ለመናገር ራሽያ ትምህርት ቤት አልሄድም እንዳለ አመፀኛ ሕፃን እየገረፈች ልታሽቆጠቆጣችሁ ትችላለች። ምክንያቱም ያላት የኒውክሌር ክምችት ታክቲካል በለው ስትራቴጂክ፣ እሱን ወደምትፈልገው ኢላማ ለማድረስ ያላት የሚሳኤል የአየር ኃይል የመሳሰለው አቅም አውሮፓውያኖችን በላያቸው ላይ በሚገባ ልትሰለጥንባቸው ትችላለች። የአውሮፓ ኒውክሌር ኃይሎች ፈረንሳይና እንግሊዝ ናቸው። በጋራ ያላቸው የኒውክሌር ዎርሄድ ወይም የኒውክሌር አረር 600 አይሞላም እና ይህንን በአየር በባህር በመሬት ወደ ራሽያ ለመወንጨፍ እና ራሽያ ደግሞ በአንጻሩ እነሱ ላይ 5,000 ያላነሰ
የኒውክሌር አረር ነው ያላት። ይህንን እነሱ ላይ ለማውረድ ምንም የሚያቀራረባቸው የሚያቻችላቸው ነገር። ለዚህ እኮ ነው ቭላዲሚር ፑቲን አውሮፓውያኑን ምንድን ነው ደጋግማችሁ ምንድን ነው ራሽያ በሚቀጥለው 3 ዓመት ወይም በሚቀጥለው 5 ዓመት በሚቀጥለው 10 ዓመት ልትወረን ስለዚህ በማለት አሁን መሰናዳት አለብን ትላላችሁ ደጋግማችሁ፣ ይሄ አስቂ ነገር ነው በማለት ራሽያ ምላሽ ትሰጥ ነበር። መጨረሻ ላይ ምንድን ነው ያሉት ቭላዲሚር ፑቲን? 10 ራሽያ ልትወረን ነው የምትሉት እናንተ ራሽያን በጋራ ለመውጋት ውሳኔ ላይ ስለደረሳችሁ ነው። ፍላጎታችሁ ደግሞ ከእኛ ጋር ውጊያ ከሆነ ለምን 3 ዓመት 5 ዓመት መጠበቅ አለብን? ለምን ዛሬ አናደርገውም? ጀምሩት ነው ያሏቸው። ስለዚህ ይሄ ዝም ብሎ ተራ ነገር አይደለም እና ከኒውክሌር አቅም ራሱ ከጦር መሳሪያ አምራችነታቸው አንጻር ራሽያ በከፍተኛ ደረጃ ከፍተኛ ብልጫ ይዛ በመንቀሳቀስ ላይ ነው የምትገኘው። ስለዚህ አውሮፓውያኖች የገንዘብ ችግር ባይኖርባቸውም የጊዜ ችግር አለባቸው። ስለዚህ የሚቀጥለው 10 ዓመት ወደ ምንድነው መሳሪያ የተለያየ መሳሪያ ማምረት አለባቸው። አንድ ለማሳያ ያክል ለምሳሌ ያለ አሜሪካ ራሳችንን እንከላከል ብትሉ ከሆነ የዓመታዊ አጠቃላይ ገቢያችሁን 10 በመቶን ለመከላከያ በጀት መዋል አለባችሁ ብለዋል። እነዚህ ምን ያህል ሀብታም እንደሆኑ ደግሞ አውሮፓውያኖችን እንመልከት። ለምሳሌ የ2025 የጀርመን ጂዲፒ ዓመታዊ አጠቃላይ ምርት 5 ትሪሊዮን 781 ቢሊዮን ዶላር ነው። አሁን ጀርመን ከዚህ ላይ 10 በመቶን ለመከላከያ በጀቷ ብታውል 578 ቢሊዮን ዶላር ይሆናል ማለት ነው። በጣም ትልቅ ገንዘብ ነው። እጅግ ትልቅ ገንዘብ ነው። ከቻይና ጋር ምናልባት በመካከላቸው የ200 ቢሊዮን ዶላር ልዩነት ቢኖር የእንግሊዝን ስትወስድ 4 ትሪሊዮን 213 ቢሊዮን ዶላር ነው የ2025 ዓመታዊ ምርት። የዚህ 10 በመቶ 421 ቢሊዮን ዶላር ማለት ነው። የሚገርም ነው። የፈረንሳይን 336 3 ትሪሊዮን 360 ቢሊዮን የዓመታዊ ምርት አጠቃላይ ምርትን 10 በመቶ 336 ቢሊዮን ዶላር ነው። የነዚህ የሶስት ሀገሮች ሲደመር በቀላሉ ወደ 1 ትሪሊዮን 100 ቢሊዮን በላይ ነው። ከዩናይትድ ስቴትስ አሜሪካ ከምድራችን እጅግ ግዙፍ ኢኮኖሚ ነች እሷ። በእርግጥ ቁጥር 1 የመከላከያ በጀት ያላት ከበታች ያሏትን ብዙዎችን የምታጣጥፍ ሀገር ነች። 1 ትሪሊዮን ዶላር ነው የአሜሪካ 900 ቢሊዮን እስከ 1 ትሪሊዮን ዶላር ነው። የነዚህ የሶስት ሀገሮች 10 በመቶ ከጂዲፒያቸው 10 በመቶን ለመከላከያ ቢያውሉ ከዩናይትድ ስቴትስ አሜሪካን በላይ ነው ወታደራዊ በጀታቸው የሚሆነው። እንግዲህ አውሮፓ ህብረት ራሱ 27 ሀገሮች ነው በውስጡ ያሉት። ስለዚህ እንደ ብሎክ በዚህ ደረጃ የህልውና ጉዳይ ነው፣ ራሳቸውን መጠበቃቸው የህልውና ጉዳይ ነው የሚል እምነት ይዘው ወደዚህ ውስጥ ቢገቡ ብታምንም ባታምንም የአሜሪካ፣ የቻይና፣ የራሽያ ተደምሮ አይደርስባቸውም። ግን አሁን አደጋው ምንድን ነው? አንደኛ 10 ቢሊዮን ማድረግ ይችላሉ ወይ ነው። 10 በመቶ ማድረግ ይችላሉ ወይ ነው። በራሳቸው ምክንያት አይችሉም። አሁን 5 በመቶ የጂዲፒን 5 በመቶ እንዲያደርጉ በሚለው እንኳ የተለያየ ረዥም ዕቅድ አስገብተው 2028 2030 ገደማ 5 በመቶ ቢደርሱ ነው በዓመታዊ እድገት እየሄዱ ማለት ነው። ስለዚህ ይህን እንደማያደርጉ ስለሚያውቁ የኔቶ ዋና ጸሐፊ ይህን በማታደርጉበት ሁኔታና 5 በመቶ ለመድረስ እንኳ ዓመታት እየጠየቃችሁ በማይበት ሁኔታ ዘራፍ ለእኛ እናንስም የምትሉ ከሆነ ወንድሞቼ ትልቅ እንቅልፍ ጥሎባችኋል፣ ህልም ላይ ናችሁ።
መንገዱን ጨርቅ ያድርግላችሁ ነው ያሉት በንግግራቸው። ዓለም በጣም የሚገርም ነው። አውሮፓ አሁን አንተ ባልከው መንገድ እንኳን ከወሰድ ነው ከአሜሪካን ከፍ ያለ በጀት መመደብ የሚችሉበት ሁኔታዎች ሊፈጠሩ ይችላሉ ማለት ነው። ስለዚህ ዋናው ጸሐፊ 10% ብናደርግ ኃይልና አቅማችን እዚህ ደረጃ ድረስ መተመን ይችላል ማለታቸው ነው ወይስ ካሁን በፊት እኛ በሰራነው ዜና ላይ ምናልባትም አውሮፓውያኖች በመንሸራተት አቋማቸውን እየቀየሩ ሊመጡ ይችላሉ የሚል ሐሳብ አንስተን ነበርና ከዋና ጸሐፊው ጀመረ ብለን እንውሰደው እንዴ? ኖ እኔ እንጃ ጥያቄህን በትክክል ተረድቼው እንደሆነ አላውቅም። ለማንኛውም ዋና ጸሐፊው ያሉት 10% አይደለም 5% እንኳ ታንክስቱ ራሳቸው ለፕሬዚደንት ዶናልድ ትራምፕ በኔቶ አባልነት ውስጥ የኔቶ አባል ሀገራት የመከላከያ በጀት 2% መድረስ አለበት የሚለው መግባባታቸው ስምምነታቸውን ተመርኩዞ ሁሉም የዓመታዊ በጀታቸውን 2% ለመከላከያ ያውሉ ነበር ማለት አይደለም። ኢሳያስ ብዙዎቹ አያውሉም ነበር እነ ጀርመንን ጨምሮ ማለት ነው። 2% ዶናልድ ትራምፕ ናቸው መጀመሪያ 2% መደረግ አለበት ኔቶ አያስፈልገንም እያሉ አንድ ቀልባቸውን ገፈፉ። 2% ላይ ገቡ። ሁሉም ተሯሩጠው እንደውም ፖላንድ በጣም ስለምትፈራ ራሽያን የዩክሬንን ባብን ያየ በልጥ ይደነግጣል እንዲሉ ወዲያው ነው አሁን 5% ገደማ ነች፣ 4% ደርሳለች። ከዛ በኋላ ትራምፕ 5% አድርጓሉ። ይሄን ተስማምተዋል። ባለፈው ካናዳ ላይ ባደረጉት የኔቶ መሪዎች ስብሰባ ላይ ማለት ነው። ግን አሁን ውስጥ ገብተህ የምትመለከት እንግሊዝ 5% ላይ ለመድረስ በ2026 ይሄን ያህል፣ በ2027 እንደዛ፣ በ2028 እንደዚህ እያሉ ነው። በዚህ መንገድ ነው እየሄዱ ያሉት። እንግዲህ ውስጡ የፕራዮሪቲ ጉዳይ ነው። አሁን በሚታየው ሁኔታ ከአሜሪካ ጋር በተለይ በዚህ መንገድ የሚቀጥሉ ከሆነ ከራሽያ ጋር ኦልሬዲ ያሉበትን ስትራቴጂካዊ ጦርነት ተመልከተው። ስለዚህ አሜሪካ ከጨዋታው ብትወጣና ኔቶን የራሱ ጉዳይ ብለው ሁለቱ ተነጣጥለው ቢቀመጡ ራሽያ ብዙ ቁስል አለባት። በዩክሬን ጉዳይ ላይ እየሰጧት ያሏት ቻሌንጅ ቀላል አይደለም። ብዙ በየጊዜ የሚፈስ የራሽያን ደም ነው በየጊዜው መግለጫ የሚሰጡት። ራሽያ ከዚች እስከዚች 10 ስኩዌር መሬት ለመያዝ 10 ወታደር ደም ገበረች እንደዚህ እያሉ ማት ነገር ነው የሚያደርጉት። ጠቅላላ የተባለው ስምምነት ሁሉ እንዳይደረስ የዶናልድ ትራምፕን የሰላም እቅድ አንቀው ከዘለንስኪ ጋር ያዙት አውሮፓውያኖች ናቸው። ፕሮባብሊ በቁርጡ ሁለቱ አትላንቲ ይሄ ኔቶ የሚባል ቢፈርስና አሜሪካና አውሮፓ ሆድና ጀርባ ቢሆኑ ራሽያ ስለዚህ የኔቶ ዋና ጸሐፊ ያሉት እንተዋወቅ የለም ወይ 2% እኳ ለማድረግ ምን ውስጥ እንደነበራችሁ እናውቃለን። አሁን 5% እኳ ለማድረግ ያላችሁበትንና አስተሳሰባችሁን አካሄዳችሁን ታውቁታላችሁ። ይሄን ይዛችሁ የአሜሪካንን ተገንነት የኒውክሌር ጃንጥላውን ጭምር እንጣ ማለታችሁ እብደት ነው። ግን ሲሪየስ ከሆናችሁና ራሳችንን መከላከል እንችላለን ከሆነ ወንድ ከሆናችሁ 10% አድርጉታ። 10% ካደረጋችሁት አዎ ትችላላችሁ። በደንብ አድርገን እንችላለን። ከበቂ በላይ ገንዘብ አለን። ሳይንስና ቴክኖሎጂ በእጃችን ነው። መግዛት ያለብንን እንገዛለን። መስራት ያለብንን እንሰራለን። በፍጥነት የኒውክሌር ግንባታዎቻችንን ማካሄድ እንችላለን። በሚገባ ለራሳችን የምንሆነው ናቸው። ግን እናንተ 10% ጂዲፒውን ታደርጉታላችሁ። 2% እንኳ ዶናልድ ትራምፕ እስኪመጡ ድረስ አላደረጋችሁም የሚል ነው እና ሲሪየሱንና መሬት ላይ ባለው ተጨባጭ ሁኔታ ተመስርተን ከአሜሪካን ጋር በቀላሉ እንደዚህ ሁኔታውን አፍርሰን እንደ ልጅ ጨዋታ የምንለያየው ነገር አይደለም። አሜሪካ ታስፈልገናለች፣ እሷም ትፈልገናለች እና በዚህ መንገድ እንዲህ ይሄን ነገር አጠቃላይ ሁኔታውን በዚህ ጀርባ
ስለ ግሪንላንድ ምን እያሉ እንደሆነ እኔ ለጊዜው ያለው ዜና ምንም አያመለክትም። ሌላ ጊዜ ለአድማጮች እንመለስ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና